አድርሱልኝ ለኡስታዝ። እሱ አላህ ፍጡር ነው። ፍጡር አታምልኩ በሏቸው። ከፍጡርም እኮ ጭንቅላት የሌለው ፍጡር ጭንቅላት አልባ ካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንድሰራልን ማብራሪያ እንድሰራልን እንፈልጋለን። እኛ ምንም ማናቀው ሰዎች ግራ የተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራልን። ቅዱስና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ? ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ? ምንድን ነው የምትለው? በጣም ብዙ ሰው ከእስልምና እየወጣ ነው አሁን ላይ። ወላሂ ከእስልምና የሚወጣ ሰው በጣም ብዙ አለ። እየፈራ አልናገርም እያለ ነው እንጂ ከእስልምና ሰው እየወጣ ነው። ጀሃነም ነው የሚሄደው እያልኩ ነው እኮ ረሱልን እያሰደብክብኝ። እንዴት ከአንተ ጋር ጀነት ረሃው ነው? እንዴት እኖራለሁ? አለቅህ ምን ያንደኛ ገባ። ወንድ ከሆንክ ደግሞ መልስ ስጠኝ። ለእኔ ለሙስሊሙ ተው፣ ክርስቲያኑ ጋር ትደርሳለህ። መጽሐፍ ቅዱስናቸውን አንብበን እነሱ ለማዋረድ ለመሳደብ ምናምን ትደርሳለህ። ለእኔ መልስልኝ። ረሱልን ስታሰድብ ምን ተሰማ? በአንተ ሰበብ ረሱል ሲሰደቡ በጣም ብዙ ሙስሊሞች ቀልባቸው ተሰብሯል። በጣም ብዙ። ይህን ሰራበታለሁ። ሁሉም ቤተውን ከፍቶ ይሄድብሃል። ሁሉም አልተውም፣ አላቆምም። እና እስኪ ልናያ መልስ ምን አለክ? እኛን የሚያረጋጋ አፉ እንድንልክ ወንድሜ እንድንልክ። የሰዎች ልቦና በአላህ እጅ ነው። ባይዘዌ አላህ የሰዎች ልቦናን ይከፍታል፣ ከፈለገም ያዞረዋል። ገባ? ወላሂ እውነቴን ነው ብለህ አንተ ልወደድ ብለህ ስለተጋጋጥክ በአናት ስለቆምክ አይደለም። ገባ? ዝም ብሎ ይሄ ጃሂሉ መሀይሙ ስለተከተለህም አይደለም። ገባ? ረሱል በአንተ ለመሰደባቸው ሰበብ ሆንክ ወንድሜ። ረሱል ተሰደቡ፣ መልስ ስጠኝ። እኔ የምፈልገው ይሄን ነው፣ መልስ ስጠኝ። እንዳንድ ሙስሊም ይሄን ጠይቃለሁ። ምተወውም አይደለም፣ አላቆምም። ሁሱ መልስ ስጠኝ። እፎይ መቼስ አይ አፉን እንግዲህ አልዘጋውም መጠገቡ የለውም ብለህ መልስ እንደማሰጠኝ ተስፋ አደርጋለሁ። ካልክም እሳቸውን በመሳደብ የመጣን ሰው በዛ ደረጃ አቴንሽን እንዲያገኝ አድርገህ በ200,000 300,000 ህዝብ ተጠራቅሞ እንዲያየው ቫይራል እንዲወጣለት አድርገህ ያን ሁሉ ህዝብ ተአምር ጂሃድ እንደሚሄድ ሰውዬ ሰብስበህ ሌላ ቀልብ የሙስሊም ቀልብ ለመስበር ለምን ምን አነሳሳ? ወንድሜ ምንድን ነው ከረሱል ያለህ ጥላቻ? ምንድን ነው የምትፈልገው ከረሱል? ገባ? ለምን እንደዚህ አንተ በጠላቸው እኛ እንወዳቸው? ምንድን ነው ችግርህ ከረሱል? ይህን ጠይቃለሁ። ጥያቄ ለደርሱልኝ ወይ ጥሩልኝ። ይምጣ እዚህ ቤት ትመጣለህ። ገባ? አትመጣም። በአካል አገኛለሁ። እመነኝ። ይህን ሳላረግ ከቀረው የሰሚራን ቀሚስ ለብሳለሁ። ሱመ ወላሂ ካልቻልኩም ቀሚስ ለብሳለሁ። ወንድ አይደለሁም እኔ። ተናገሪ፣ መናገር ብፈልግ ጥያቄ። እኔ አሁንም ሙስሊም እህት ወንድሞቼ አንድ ነገር አለ። ካጠፋው ምከር፣ ተሳስቼ ከሆነ መልሱ። ማሜ ይሄ ነገር ልክ አይደለም ካላችሁ አሁን የምናገረው ንግግር እንኳን ትክክል ካልሆነ ማሜ ይሄ ልክ አይደለም፣ ይሄ እንደዚህ መሆን የለበትም። የፈለጋችሁትን የመናገር ሙሉ መብት አላችሁ። ወቁ እኔን የመምከርን መብት አላችሁ። ወላሂ እውነቴን ነው የምልሽ። እኛ ከአንተ ተሽለን አይደለም ማሜ፣ ግን ያለው ነገር ወላሂ በጣም ያሳዝናል። አሁን እኔ እንዴት ነው ከካፌር እንትኖች ጋር ተከባብሬ ነው የምኖሩ፣ ግን አሁን ይሄ ዲቤት ይሄ ውይይት ከመጣ ወዲህ በጣም የሚያከብሩኝ እንኳን ሰዎች እግር አይተኸዋል አይደል? ኢሜጁ ስዕሉን እንዴት አድርገው አላህን
ያንን ትልቅ የተጠራራ ጌታን እንዴት እሱ አካለ ጎዶሎ አድርጎ እኛን ሙሉ የሆነ ኸልቅ ይፈጥራል? እስኪ እንደው ሎጂክ ሀይታው ሃይማኖትን በሎጂክ እንኳን ስትሄድ አንድ ባት አለው አንድ እግር አለው። እኔ እንትኑ ኖሮኝ ኢልሙ አይደለም ግን በቃ ከተማርኩት ነው ማሜ። አይሆንማ፣ አይዳረግም። በቃ አላህ እኔ ማንም አይመስልም እያለ እነሱ እንደ ሰው እጅ አለው እግር አለው ይሮጣል። ብዙ ሜሞች ተሰርተዋል፣ አይተሃል እንዴት እንደምሳቀቅ ገና ሲመጣ እንዴት ሮጬ እስከሆኑ እንደማረግ። በአንድ ሰው ምክንያት አላህና ነብዩ እንዴት ይሰደባሉ? ከሱ በላይ አሊም የሆኑ ስንት መሻይኮቻችን ብለሃል። አባባ ጅፋር በሁሉም በኩል አሊሞች አሉ አይደል ማሜሳ? ከተሳሳትኩኝ አርሙኝ አሉ። ከሱ የበለጡ ያቀሩ ከሱ በፊት የተወለዱ አያቶቻችን መሻይኮች ባሉበት አገር ትልቅ ሰው እያለ ይሄ እኮ ነው ትንሽ ሰው ወጥቶ ሲናገር ይሄ ነው በቃ የሚከሰተው ነገር። እንዳልከው ለሙስሊሙ ቀልቡ ተሰብሯል። ለሙስሊሙ የመናገር ያለበትን ነገር ወጥቶ ይናገር። በኋላ ክርስቲያኖችን ይደርስበታል። መጀመሪያ አላህን ያንቋሸሸው አላህን የተሰደበው እዚህ ጋር ሰምተሃል አይደል? እንደ አትስደቡባቸው እኮ ነው ያለው ቁርአኑ ራሱ አይደለ? ትናንትና ኡስታዝ ጋር ነበር ካይቻለሁ። የእነሱን ስትሰድቡ የእኛን ይሰድባሉ። አንዴ ጊቭ ኤንድ ቴክ እኮ ነው። እነሱን ካላከበርክ መከበር ትፈልጋለህ እንዴ? እኛ የራሳችን ሃይማኖት ይዘን ተከብረን ተቀምጠን ነበር እስከ ዛሬ ድረስ። አሁን ይሄ ከመጣ ወዲህ ነው የሚባለው ሰው። እኔ አይ ዶንት ኬር እኔ እንትን ኖሮ ፎሎወር ኖሮ እኔ አላህና ነብዩ ይበቃኛል የምል ሰው ነኝ። ገብቶሃል? ምንም እንዳትጨነቅ። አንተም ሞር ከሱ የበለጠ እውቀት እንዳለህ ነው አሁን ያየሁት። የሆነ ጊዜ ሰምቼዋለሁኝ ውይይት አቅርብ መጀመሪያ ከሙስሊም ወንድሞቻችሁ ጋር ተወያዩ። እነሱን ንቆ ሄዶ ከክርስቲያኑ ጋር ሄደ። መጨረሻ ላይ ግን ያስናቀን ያስዋረደን እኛ ነን አይደለም አሜ። ስለዚህ አሁንም እንዳትተወው። ይምጣ ወይ አንተ ቤት ይምጣ ወይ ምን ይበል፣ ለሙስሊሙ ማለት ያለበትን ነገር ይበል። ብዙ ሙስሊም ቀልቡ ተቆርጧል እና ይሄን ነው ልልህ የፈለኩት ማሜ። በጣም ነው የምወድህ ማከብርህ። በቃ ፋንህ ነኝ። እቺን ለመናገር ነው የገባሁት። ኢምራን እኮ አዋረዳችሁ እኮ ዛሬ እና የእናንተ ውርደት አሁን የሙስሊሙ ውርደት ሊሆን ነው ሰውዬ። እኔ ከአንተ ጋር የአንተ ውርደት እኔ ልከናነብ ነው? ፈርቶ ቀረደ ብለህ ደግሞ ትፎክራለህ። ምን አይነት ነገር ናቸው? ወራዳ ውርደት ግን አይሰለቻችሁም? እኛ እንደምና የሚስፋፋው እኮ ከእፎይ ጋር በመወያየት ብቻ እኮ አይደለም ማሚላ። አንድ ያዳምጥ። እኛ ሙስሊሞች ወለ አንድ ላይ ጋር ልጨምርላችሁ። እኛ ሙስሊም ኦርቶዶክስን የሚሰድ ሙስሊም ካለ እኛ ውስጥ ልንደብቀው ልንከልለው አይገባም። ፕሮቴስታንት ሌሎችም ሃይማኖት ተከታዮችን የሚሰድ ሙስሊም ካለ አሳልፈን መስጠት ነው ያለብን። እኛ ስር መወሸቅ የለበትም። ምክንያቱም እምነታችን ስለማይፈቅድ እስልምና አይፈቅድም። ስለዚህ አሁን መሰረታዊ ችግራችን ይሄ ነው። እኛ ተስተካክለናል። በቅርብ ኮልፌ ሎቤድ አካባቢ አሊ መስጊድ ረመዳን ላይ አይደል በጩቤ ወቅተው ከመስጊድ የወረወሩት? ብዙ ኢማሞቻችን እየተናፈቁ እየተፈናቀሉ አይደል? ሀጅ ኡምራ የሚካሄድበት አካሄድ ልክ ነው? እኛ እኮ ሙስሊሞች መስተካከል አለብን። ውሸት በዝተዋል። ይህ ሶሻል ሚዲያ እንኳን እዚህ የሚሳደቡት ባለጌዎችን እኮ ማስተማር አለብን። እነዚህን ያላስተማርክ ሌላ ሃይማኖት ሄደህ ታስተምራለህ? ገና እኮ ነው ሙስሊሞች ሰጋጅ መች መስገድ ጀመረ? ሱቢ መች እየሰገደ ነው መስጊድ ሄዶ? እና ሙስሊሙ ራሱ መስለም አለበት። የሌላውን ሄደን ያልበላንን ለምን እናካለን? ካልነካናቸው አይነኩንም፣ ስናከብራቸው ያከብሩናል። ስለዚህ ተከባብሮ መኖር እያለ በፊት እኮ በጣም እንደዚህ ነገር የሚሳደብ እኮ የለም እንዴ? ረሱልና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ? ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ። ምንድን ነው የምትለው? ምንድን ነው የምታወራው? ወንድማችን ያቺን ጽሑፍ አንብቧት ይሆን አንተ ስጠይቅህ ሚውት ያደረክ የራስህን ማብራሪያ ብቻ ነው። አሚር ይበቃል። አሁን ይበቃል። ምክንያቱም አንደኛ ሙስሊሞች አንድ ቪዲዮ ላሳያችሁ። ለኔ ተረስቱኝ ምን ያህል ውዝግብ ውስጥ እንዳላችሁ እና ይሄን ቪዲዮ ጋብዣለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡር ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ውሳቦቻችሁ በአንድ ዲቤት እንዴት እንዳበዱ
ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንዲሰራልን ማብራሪያ እንዲሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራልን አርሱ ሊለው ስታዙ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያውቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። ለዛ እኮ ነው የኔን ፎቶ ዘጭ አድርገው እኮ ፎይ ፎይ እያሉ ቤታቸው ፖለቲካ ሲሰሩ የሚውሉት። የኔን ፎቶ ሲያዩ ነው ሰዎቻቸው ቁጭ ብለው የሚማሩላቸው። አምላካችን ጭንቅላት ይኑረው አይኑረው አናውቅም፣ እግር አለው እያሉ ቢያስተምሩ ማንም የሚሰማቸው የለም። ቲክቶክ ላይ ውርር የሚሉት መምህራኖቻቸው አምላካችን እግር አለው፣ ባት አለው፣ 5 ጣቶች አሉት፣ ግራና ቀኝ እጅ አለው፣ ጭንቅላት ግን አናውቅም ብለው ቢያስተምሩ ይሄማ ሆረር ነው ይቀፋል ብለው ማንም አያዳምጣቸው። የኔም ፎቶ ቁጭ አድርገው ፖለቲካ ይሰራሉ ቤታቸው ማለት ነው። ስለዛሬ በጣም እኔ ግራ የሚገባኝ ነገር ልንገርህ። ስለ እስልምናው አላህ ስትጠየቁ ለምንድነው ማስረዳት የሚከብዳችሁ? ለምንድነው ማስረዳቱ በቃ አጭር የሚሆነው? እንዴ አንድ ሰው እኮ ስለሚያመልክበት አምላክ ሲጠይቅ እኮ እንደውም ረጅም ሰዓት ወስዶ እኮ ማስረዳት ያለበት። ለምንድነው ስለ አላህ ስትጠየቁ በጣም እኔ ወይን 3-4 ቀን ታዘብኩ። እፎይ በቃ ማውራት አይፈልጉም። ካወሩ በጣም ጥቂት ናት። እሷን በቃ ስለ ያንተ አምላክ ተብሎ ደግሞ ወዲያውኑ ይመጣልና አህመድ አሁን ገና ብዙ ስለ ባቱ አላብራራህም፣ ወዲና ወዲያ ስለሚለው አላብራራህም እና ምንም እንትን ሳይባል በቃ እኔ ክርስትና ነው ትላለህ። እና መቼ ነው ስለ አምላካችሁ ያልተብራራውን ነገር እኮ አናብራራም እንጂ ለራሱ ያልሰጠውን ነገር እኮ ለሱ አንሰጥም እኮ እኛ ታውቃላችሁ። በእኛ እምነት ክታበ መስመር የለም እኮ በእኛ እምነት ማለት ነው። የመጀመሪያ የወረደችው አያ ኢቅራ ተማር አንብብ የምትል እኮ ናት። ለማንበብ እንደ እስልምና ቦታ የሰጠ እምነት የለም እኮ። ቤተምስጥር ከሰው ከተከታዮች የምንደብቅ ነገር እኮ የለም እኛ እንደ ክርስትና ማለት ነው። በጣም የወረደው ምን ሆነሃል አህመድ? እስቲ የማይፈታውን አንድ ሚስጥር የሆነውን አሳየውና ከቁርአን ሱራ ላይ ግን ስለ ባቱ እኔ ጥያቄ አለኝ ለአንተ። እስቲና የባቱ ሚስጥር ትፈታልኛለህ። እንግዲህ ሚስጥር ካልሆነ ባቱ ስለ ባቱ ትፈታልናለህ። ግን እስቲ ማን ነው አንድ የሆነ ቁርአን አለ አይደለ? ተነቦ የማይተረጎም ሚስጥር የሆነ ሌላ ጥያቄ ነው። ይሄ ጥያቄ ከዛ በኋላ ቢጠይቁኝስ ምን ችግር አለው? የማይተረጎም ቁርአን የለም የለም። ኦኬ እሺ አህመድ እኛ ቤታችን እሺ ችግር የለም። እኛ ቤታችን በጣም የነጻነት ቤት ስለሆነ ሙስሊሞች በደንብ ማውራት የሚችሉበት ቤት ስለሆነ ለአንድ ጥያቄ እኮ ጊዜ አልሰጣላችሁ እኮ ችግር የለውም እንሰጣለን። አሁን አንድ ፍሬ ጥያቄ እኮ ነው። ጥያቄን እየሸሻችሁ ያላችሁ ይመስላችሁ። እኛ እየሸሸናለን። ትጠይቃለህ፣ ችግር የለውም ትጠይቃለህ። ምን ይላል መሰለ ቁርአን? ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ ከቁርአን አታነብም፣ ማንኛውንም ስራ አትሰራም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታህ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ከምድር እስከ ሰማይ ባለ ነገር በማንኛውንም ነገር የብናኝ ክብደት ያክል እንኳን አልቀረም ቁርአን ውስጥ የተብራራ ቢሆን እንጂ በግልጹ መጽሐፍ ውስጥ የተቀመጠ ቢሆን እንጂ ይላል። እኔ አሁን አንድ ጥያቄ ነው አንተን የምጠይቅህ። 3 ደቂቃ ተወስድና ስለ አላህ ባት ታብራራልኛለህ። እና ክርስቲያን ቤታችን ነፃነት አለ አልከኝ። ነፃነትማ ካለ እኔ ነፃነታችሁ ማየት የምፈልገው ጥያቄን ከፈቀዳቸውልኝ ነው። ይሄ ሌላ ጥያቄ ነው። ማሻአላ ቆየንበት፣ አንድ ደቂቃ የማይፈጀውን ጥያቄ ልጠይቃችሁ እስቲ። በቃ ጠይቀን ነው አደነቆረ። እሺ በሉታስ ነው። እሺ ኢየሱስ ሞቷል? ለኛ ለምሳሌ ጥቅስ ሰጥተን እንደምንጠይቅ ለምሳሌ እስካሁን ድረስ እፎይ ያው ቁርአን ጥቅስ ሰጥቶ ሐዲስ ቁጥር ሰጥቶ ነው የጠየቀ። ጥቅስ ጥቀስና ጠይቅ። ይሄው ተፈቅዶልሃል። መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። ችግር የለውም። ኢየሱስ ሞቷል? መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። አህመድ
ሲፈቀድ ደግሞ ተጠቀምበት እድሉን። የጥያቄ ምልክት ያለውን መጽሐፍ ቅዱስ አለ እንዴ? መጽሐፍ ቅዱስ ጥቀስ። እኛ ልክ አሁን ቁርአን ጠቅሶ እንዳሳየ አይደለም፣ የራሴን ነው የምጠይቃችሁ። የራስህ ጥያቄ የማይባል ነገር የለም። መጽሐፍ ቅዱስ አይደለም። ኢየሱስ ሞቷል አልሞተም? ስለዚህ ጥቅስ የለህም ማለት ነው። ጥቅስ የለህም። ኢየሱስ ሞቷል የሚል ጥቅስ የለማ። ከንተን የራስህ ነው። ኢየሱስ ሞቷል ወይ የሚልን ትራለ እንደ ተጽፎበታል። የራስህን ለምን ትፈልጋለህ? መጽሐፍ ስላለን ከመጽሐፍ ጠይቀን። መጠየቅ የፈለኩትን ነው የምጠይቀው። ለምንድን ነው የምትሸሹት? ኢየሱስ ሞቷል ወይስ አልሞተም? እሺ ጥሩ መልካም። ኢየሱስ ክርስቶስ በስጋ ሞቷል። እሺ ሞቷል። እሺ ምን ያህል ቆይቶ ነው የተነሳው? ማስረጃ መጽሐፍ ቅዱስ ማስረጃ ጠቅስ ጠይቀኝ። አይደለም ማስረጃ እኮ ምላሽ እየሰጠሁ አይደለም። ምላሽ ሲሰጥ እኮ ነው ማስረጃ ነው የማመጣው። ምን ያህል ቆየ ስሞት? ምን ያህል ቆይቶ ነው ሞትን አሸንፎ ተነሳ የምትሉት? እሺ 3 ቀን 3 ሌሊት። በዛችው ቆይታ እሱ በሞትበት ቆይታ ማንን ነው እየተማጸነ የነበረ? ዓለም ማንን ነው እያመለኩት የነበሩት? ዓለምንስ ማን ነው ሲያስተዳድር የነበሩ? ማን ነው እዩት? ዓለም ብልጫቱ ሌሎ ስልት ጋፊ ጉደም ጋፈት ቀጥሎ ፈይ ችግር የለውም። ጃይባ ነው ጋፈት ቀጥሎ የሮ ጉያ ሰዴን እኒ ዱኤሰኒቲ ኤንቱ ዓለም ብልጫቱ ዓለምኒ ኤኑን ቀደቻቱ ኤኑን ገበራቱ ጉያ ሰዴን ሰርቲ አንድ አይነት ጥያቄ ነው ዘመናት ሙሉ የሚጠይቀው። እሺ እኛ የበሰለ ጥያቄ ጠይቃለህ ከመጽሐፍ ቅዱስ ጠቅሰህ ጠይቃለህ ብለን ስናስብ ለማንኛውም ችግር የለውም መብሰል አይደለም በቂ። እሺ አህመድ ምን መልስልኝ፣ ችግር የለውም። እሺ ሞት ማለት ነው ላንተ? ሞት ማለት ነው ሞት አንድ ሰው ከህይወት መለየት ነው። ሞት ማለት ነው እንዳለ እስከነ ጭራሹ መጥፋት ነው። በቃ ህልውና መጥፋት ነው ሞት ማለት። ሞት ማለት አንድ ሰው ይሄንን ህይወት ስለቆሰር ነው፣ ከህይወት ሲለዩ ነው። አንድ ሰው እኮ ህልውና ይጠፋል። ለምሳሌ አንተ ስትሞት በቃ ህልውና ይጠፋል ማለት ነፍሴ ማለት ነው። ህልውና በቃ ጠቅላላ ማንነት ይጠፋል ስትሞት። ታሪክ የሰራሁት ነገር አለ ከኋላ ይቀራሉ። የሰራሁት ታሪኮች ካሉ ክፉም ይሁን ጥሩ ከኋላ ታሪኮች ይተርፋሉ፣ ይቀራሉ። በቀራ ላይ 154 ነው ያዘጋጀው ክርስቲያን። ቆይ እስቲ ያዛ እንዴ። እሺ መዝሙር ማነው ዓለምን ሲያስተዳድር የነበሩ? ማንን ነው ያስተማሪ ስለሆነ አህመድ አዳምጣ እያስተማረ የኔ አስተማሪ ስለሆነ ይወጣታልኝና እንደማማጥኝና መዝሙር አንተ ሙሲያስ አህመድ እንዴ ጉልበተኛ ለምን ትሆናለህ? አህመድ አይደለም አላውቅም እኮ ሚውት እያያዝብኝ እኮ ነው። በመሀል እየተናገረ እኮ ነው እሱ። ለምንድን ነው የምናገረው? እሺ እያዳመጥክሽ። እሺ በጣም እኮ እዚህ እኮ በጣም ነው በቃ በትትና የምናወራችሁ እንጂ እንደዚህም እድልም አሰጠውም። ለማንኛውም እፎይ ከኔ የተሻለ አስተማሪ ስለሆነ እሱ የሚናገር ነገር ካለ እሱን ስማው። እኔም ከሱ እሺ አንተው ቀጥል መዝሙር። እሺ በክርስትናው ይኸውልህ አህመድ፣ በክርስትናው ሞት ማለት ህልውና መጥፋት ማለት አይደለም። ኦኬ ዝም ብሎ በቃ ህልውና ከምድረገጽ መጥፋት በቃ ጥፍት። ህልውናውን ተርጉምልኝ እስቲ፣ ህልውናውን ተርጉምልኝ። ልተረጉም ነው እያዳመጥከኝ አህመድ? እሺ አሁን በክርስትናና በእስልምና ራሱ የሞት አረዳዳችን የተለያየ ነው። ኦኬ በእኛ በክርስትናው አረዳድ ጋዳምጠኝ ድምጽ ራሱ ትንሽ የሚረብሽ ስለሆነ አንዴ ነፍስ ከስጋ ትለያለች። ነፍስ ከስጋ ስትለይ ነፍስ ግን ህያውነቷን ጠብቃ ትኖራለች። ነፍስ በባህሪዋ መዋቲ አይደለችም ወይ የምትሞት አይደለች። ኦኬ ነፍስ የምትሞት አይደለች። ስለዚህ ህልውና አይጠፋም ማለት ነው። ኦኬ ህልውና አይጠፋም። በእስልምና ያለውን የሞት አረዳድ አንተ ታስተምረናለህ በኋላ። ግን ኢየሱስ ክርስቶስ በ3 ቀን 3 ሌሊት በመቃብር ከቅዱስ ስጋው ሲያርፍ
ዓለምን ማን ያስተዳድር ነበር ነው ጥያቄ። ዓለምን ጥንትም ያስተዳድር ፈጥሮም የገዛ የነበረው ራሱ እግዚአብሔር ነው። እግዚአብሔር ደግሞ መለኮት ነው። መለኮት መሞት አይገባውም። መለኮት ሞተ የሚባል ነገር አይነገርለትም። መለኮት በሁሉ የሞላ ነው። መለኮት በሁሉ ያለ ነው። ኢየሱስ ክርስቶስ አምላካችን ግን ሞተ ስንል በስጋው ሞተ እንላለን። ኢቨን የሆነ ቴክስት ክርስቲያን አለ ሜቢ እሱን ብታሳያቸው እንደውም እርስ በርስ እየተጻጻፉ ልክ እኔ እንደጻፉ አድርገው ወደ ይለቃሉ። ያ አንብበላቸው። ያ የእፎይን ፕሮፋይል አድርገው ነው እንግዲህ ቴክስት እየተጻጻፉ ልክ እፎይን ነው በማለት ማለት ነው አስመስለው። እኔ ምን አይነት አጭበርባሪ ሰይጣን እንደተጠናወታቸው ነው የሚገርመኝ ማለት ነውና ምንድነው እፎይ ማታ አይምሮ ሲጠብቅ ለምን ቀረህ አይነት ነገር ይጠይቁታል። ከዛ ኧረ እኔ አልችለውም ወገኔ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? እንደዚህ እነሱ ናቸው ይሄን የሚሰሩት። የሚገርም ነው። አዎ እችላለሁ፣ ግን እኔ ካልመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። እመነኝ እፎይ አንተን በቅርቡ ትሰልማለህ። ምን ይላል እዚህ ጋር? ወገኔ እኔም ለራሴ እስልምናን እየተማርኩ ነው የምናይ ይሆናል። እሺ እፎይ እንጠብቅሃለን በቅርቡ። ይሄንን እያደረጉ ይሄንን እየጻፉ አሳያቸው። ሙስሊሞች ናቸው አሁን እንደዚህ እያደረጉ በኔ ስም እየከፈቱ እፎይ እንደዚህ ያለ ብለው ይፖስታሉ። እንደዚህ አይነት ቆሻሾች ጋር ማውራት በራሱ አስጠላም። በኢየሱስ ስም አይሰለችም? ከእንደዚህ አይነት ቆሻሾች አንድ ቀን ሁላችሁም ወደኛ ትመጣላችሁ። እሱ ግልጽ ነው። መጨረሻ ላይ ማለት ነው ለአምላክ ለማድመቅ ምን መጣ ይስፋደርበኝ አፍራሁን አይምሯ ተነክቶባታል። አይምሯ ተነክቶባታል ነው ያለችው። አይነውታል እንደዚህ አይነት ቆሻሻ ነገር ጤናማ እንዳልሆነ ገብቶሽ ነው። በሰው ስም አካውንት ከፍቶ ፕሊስ አንደርቡኝ ፕሊስ ምን አደረጉ? ያንተን ፕሮፋይል አድርገው በአንተ አካውንት ከፍቶ ሰው እንደዚህ ቢዋሽብህ እንኳን እኔ አንተ ያስጠላሃል። እንኳን ብዙ ተከታይ ኖረው እንዲመሰረተውና ያው ንጽጽር ሃይማኖት አስተምራለሁ የሚሉ እንደዚህ አይነት ድራማ ሲሰሩ በጣም የሚሰለቸው በጣም ነው የሚቋቅ የሚለው። እኔ ልቤን መለምነው ጌታን መለምነው እንዳልጠላችሁ ነው። እናንተ ፐርሰናሊ በሰውነታችሁ እንዳልጠላችሁ ሙስሊሞች የሚባሉትን እንዳልጠላቸው ነው። በጣም ጸያፍ ነገር ነው የሚያደርጉት። ይሄ ጸያፍ ነገራቸው እነሱ ሰውነታቸውን እንዳልጠላ ሁሌም ጸሎት አደርጋለሁ። ሰውነታቸውን እንዳልጠላ ድርጊታቸው ሰውነታቸውን እንድጠላ እንደዛ እንዳይጋብዘኝ ሁሌም ጸሎቴ እሱ ነው። እኔ ብቻ ሳይሆን ሌሎች ሰዎችም እንደዚህ አይተው እኔ የሚያዳምጡ እኔ የሚሰሙ እንዳይጠሏቸው ራሱ ጸሎት አደርጋለሁ። እንግዲህ አሁን ከነኚህ ምን ብትማር ነው? እለት እለት እኛ አይታችኋል። አንዲት እንዳትዋሹ ድራማ እንዳትሰሩ አይቻልም። ወንጀል ነው፣ ኃጢአት ነው እንላለን። በስማችን አካውንት ከፍተው ቤታቸው ላይ አስቀምጠው ይሰድቡናል። እኛ እኮ ቤታቸው የለንም፣ በስማችን ከፍተው ነው። ቴክስት እንደዚህ እየተጻጻፉ ሪከርድ ያደርጉና ይፖስቱና እፎይም ያው እስልምናን እየተማርኩ ነው ልሰልም ነው አለ ይላሉ። በቃ ከእንደዚህ አይነት ደናቁርት ጋር ራሱ ማውራት በጣም ሶሪ፣ በጣም ሶሪ። ከእንደዚህ አይነቶቹ ጋር ከእንደነኛ አይነቶቹ ጋር በጣም የሚያሰላው በጣም ቋቅ ነው የሚሉት። እለት እለት የሚዋሹ እለት እለት ውሸት ምን ቢያስተምረውቸው ነው? መምህራኖቻቸው ውሸታ፣ ተከታዮቻቸው ውሸታ። በጣም የሚያስጠሉት በጣም ነው የሚቀፉት። እና ኤኒዌይስ መላው የክርስትና እምነት ተከታዮች ይሄን ሪከርድ አድርጉልኝ ሁላችሁም። ይሄንን አሁን ከዚህ በኋላ የምናገረው ሪከርድ አድርጉልኝ። መላው የክርስትና እምነት ተከታዮች እንዲሁም ንጽጽር ላይ ያላችሁ የክርስትና መምህራኖች ወይም ደግሞ አፖሎጂስቶች ማለት ነው። እናንተ 2018 ተሳክቶላችኋል ሙሉ ለሙሉ የሙስሊም ሙሉ ለሙሉ ማለት ነው 100% የሙስሊሞችን ስነ በፊት የነበረው እንትናችሁን አቲቲዩዳችሁን እናንተ ወስዳችሁ እናንተ በስነ ምግባር ተሞርታችኋል። አሁን እነሱ ደግሞ ውሸታምነታቸውን፣ ፖለቲካነታቸውን፣ ድራማነታቸውን ቀጥለውበታል ማለት ነው። ስለዚህ ለዚህ እንኳን ደስ ያላችሁ፣ በዚሁ ቀጥሉበት የሚል መልእክት ላስተላልፍላችሁ ወዳለሁ። እናንተ የእነሱን ስፍራ ወስዳችኋል ሙሉ ለሙሉ ማለት የዛሬ 2 ዓመት የነበረው የንጽጽር ሲስተማቲክ ሰዎች ህዝቦች ሁሉ ይወዳቸው ነበረ በስነ ምግባር በአቲቲዩዳቸው ምናምን። ያ አሁን ላይ የለም እና ይህንን ስትራቴጂ ቀርጻችሁ እንደዚህ ፋውል በፋውል ያደረጋችኋቸው ይሄ በጣም ስማርት ናችሁ። በቃ እናንተ ማለት የክርስቲያን የንጽጽር የውይይት አፖሎጂስቶች ማለት ተሳክቶላችኋል። 100% ተሳክቶላችኋል። አስወርቱ ጋር ተሳክቶላችኋል። በቃ እናንተ ማለት
ወስዳችሁታል። የነሱ ሚና ሙሉ ለሙሉ ሚናቸውን ወስዳችሁ እናንተ በስነ ምግባር ተሞልታችሁ ነው እየታያችሁ ያላችሁ። በአሁኑ ሰዓት ልብ ብላችሁ አይታችሁት ከሆነ እፎይ የራሱ ማለት የበፊት የምታውቁት አይደለም። በስነ ምግባር ተሞልቶ ምን እያላችሁ ነው? ይሄ አይታችሁት ከሆነ ይሄንን 3 ወር 4 ወር ምን እያላችሁ ነው? አይታችሁት ከሆነ ማለት ነው እኛ ፖለቲካ ድራማ አንፈልግም እኛ ክርስቲያንን እያለ አባቴ ማስተማር ላይ ብቻ አይደለም ልጁ ያለው፣ አሁን ላይ ማነቃቃት ላይ ነው ያለው። ወጣቱ ኦዲየንሱ ክርስቲያኖች እንዲሁም ክርስቲያን ያልሆኑ ሰዎችን በስነ ምግባር ማነቃቃት ላይ ነው ያሉት ባይዘው ማለት ነው። ስለዚህ ክርስቲያኖች የሙስሊሞችን ያንን መልካም የነበረውን አቲቲዩዳቸውን 100% ወስደውባቸዋል አሁን ላይ። ስለዚህ እንኳን ደስ ያላችሁ 2018 ተሳክቶላችኋል። በዚሁ ቀጥሉበት ባይዘው ማለት ነው። ሳትንገዳገዱ ሳትሸነፉ እውነትን የያዘ መቼም ቢሆን አይወድቅም። እውነትን የያዘ ማለት ነው። እውነትን የያዘ ልቡ ንጹህ የሆነ ሰው መቼም ቢሆን አይወድቅም። ፈጣሪ ያግዘዋል፣ ከጎኑ ይሆናል ኤኒ ታይም ማለት ነው። ስለዚህ ለክርስቲያን የንጽጽር ወንድም እህቶች እንኳን ደስ ያላችሁ 2018 ተሳክቶላችኋል የሚል መልእክት ላስተላልፍላችሁ እወዳለሁ። በዚህ አጋጣሚ ሙስሊሞች በዚህ ከቀጠላችሁ አንደኛ እውቀት በጣም ሉዝ እያደረጋችሁ ነው። የፖለቲካውንም በጣም እያበረታታችሁት ነው፣ ግን እየተሳካላችሁ አይደለም በፍጹም ማለት ነው። እየሄዳችሁበት ያለው መንገድ ትክክል አይደለም፣ በጣም ትክክል አይደለም። ገብታችኋል አይደለም? የወደቀ ፕሮባቢሊቲ ላይ ነው አሁን ያላችሁት፣ የወደቀ ማለት ነው። እንዴ ሳላቁት ነው ጋኔንም ዳኛ ይሆንልና እንወያያለን ይላል። ምንድን ነው አንተ ጋኔን ዳኛ ሆኖ የምትወያየው? ለዲን አልኢስላም ነው የቆምከው ወይስ ለህዝብ ፖለቲካ ነው የቆምከው? እንዴ አባቴ ዲን አልኢስላም እኮ ነው፣ ቀልድ አይደለም እንዴ። ምን ሆነን? ተረጋጉ እንጂ ካምዳው። እንዴ ጋኔን ወንድማችን ነው ተባለ እንጂ ጋኔን ያፋልጠን ያቋርጠን አለ እንዴ? ቁርአን አላለም። ስለዚህ ተረጋጉ እንዴ። መልክ ስትሰሩ ቆና በጣም ብዙ ሰው ከእስልምና እየወጣ ነው አሁን ላይ። ወላሂ ከእስልምና የሚወጣ ሰው በጣም ብዙ አለ። እየፈራ አልናገርም እያለ ነው እንጂ ከእስልምና ሰው እየወጣ ነው። አደባባይ ወጥቼ ስናገር የሆነ ነገር ከቤተሰብ የሆነ ጫና ይመጣብኛል፣ በቃ ይሄ ማህበረሰቡ ምናምን እያለ ነው እንጂ ከእስልምና የሚወጣ ሰው አለ። የእውነት አሉ በጣም ብዙ። ግን አደባባይ ራሳቸው መግለጥ አይፈልጉም። ለምን? ጫና አለው። ለምን? ከሰው ጋር እንትን እንድሉ አይፈልጉም። የእውነት ከእስልምና የሚወጣ ሰው ብዙ ሰው አለ አሁን ላይ። ለኔ እስካሁን ድረስ ሰው ከእስልምና ሲወጣ ምናምን አይታይም፣ አይለመድም። አሁን ግን በጣም አሉ፣ በተለይ እህቶች ላይ በጣም አሉ። ግን ራሳቸውን ገልጠው መውጣት አይፈልጉም። ለምን? አፋችሁ ከባድ ስለሆነ መርዝ ስለሆናችሁ። ቁጥራቸው 29 የሚሆኑ የጥሙቃን ወይም ደግሞ ኢአማንያን የስላሴ ልጅነት ላለፉት ጊዜያት ትምህርት ሲሰጣቸው ቆይተው 29ኙ ተጠምቋል። እንግዲህ ቀደም ሲል 30 ታስቦ ነበረ። በትራንስፖርት ምክንያት አንዱ አልተገኘም። እንግዲህ ሌሎችንም ጨምረን እሱንም በቅርቡ እንደምናጠምቅ ተስፋ አደርጋለሁኝ። እንግዲህ ቤተክርስቲያን ትልቁ አገልግሎቷ ሚያኮ ክርስቶስ ሲመጣ አይደለም በዚህ ያህል። አሁን እንግዲህ ወደ 104 ነው በዚህ አንድ ወር ውስጥ በዚህ አጥቢያ ላይ በዚህ ደብር ላይ የተመለሱት እንደ እግዚአብሔር ፈቃድ። አንዱ እኮ ቢጠፋ አንዱን ፍለጋ እኮ ነው የመጣው።